ሰላም ጤና ይስጥልኝ ውዴታ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በ5.7 ሚሊዮን ብር ብቻ ሙሉ ክፍያ ለዛውም ሳር ቤት ላይ እየሸጠ ያለ አፓርትመንት ሰምተን ነው የመጣ ነው። እውነት መሆኑን ውስጥ ገብተን የምንረጋግጥ ይሆናል። አብራችን ቆዩ። ሰላም ራይል ሰላም እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ጠበቀኝ። አንቺ እንኳን ቤተኛ ነሽ። እስቲ አረፍ በይና። እውነት ነው። አሁን በፊት መጥቼ ነበረ። አይ ነው አስታውሳለሁ። እሺ አቤል በ5.7 ሚሊዮን ብር ለዛውም ሳር ቤት ላይ ባለ 2 መኝታ ቤት እየሸጣችሁ እንደሆነ ሰምቼ ነው የመጣሁት። ምን ያህል እውነት ነው? መረጃዎቹን እንግዲህ ማን እያቀበለሽ እንደሆነ ባላቅም ግን የሰማሽው ነገር እውነት ነው። ያው ቴምር ሪል ስቴት እንደምታውቂው በኢትዮጵያ ሪል ስቴት አዋርድ በተመጣጣኝ ዋጋ ቤቶችን ወይም አፓርትመንቶችን ለደንበኞች በማቅረብ አንጋፋ ድርጅት ነው። በዚህም ሽልማትን ያገኘንበት ነው እና እውነት ነው። ሳር ቤት ላይ ያውም መሀል በምንለው ሳር ቤት ላይ በ5,700,000 ብር ባለ 2 መኝታ ጠቅላላ ክፍያ ለሚከፍሉ ደንበኞች ይዘን ቀርበናል እና የሰማሽው እውነት ነው ለማለት ነው። በጣም አሪፍ። እስኪ ስለ ቴምር ሪል ስቴት አንዳንድ ነገር ገለጻ ብታደርግልን ለማያውቁ ሰዎች። እሺ ቴምር ሪል ስቴት ያው እንደ ድርጅት የተመሰረተው 2010 ዓ.ም ላይ ሲሆን ባለፉት 8 ዓመታት ውስጥ 7 ሳይቶችን ጥንቅቅ አድርጎ ያስረከበ አንጋፋ ድርጅት ነው። ጥራትን ከፍጥነት ጋር በጊዜው ያስረከበ ድርጅት ነው። ታዲያ እኚህ ሳይቶችን ሲያስረክብ ሙሉ ለሙሉ ለደንበኞች ዲሊቨር ያደረገበት ሁኔታ ነው ያለው። ስለዚህ ነዋሪዎች እየኖሩበት ያሉ ቤቶች 7 ብሎኮች አሉ ማለት ነው። እንግዲህ ከነሱ በኋላ ደግሞ ከተማችን ላይ በተመረጡ አይን በሚባሉ ቦታዎች ላይ ቴምር ሪል ስቴት እንዲሁ አፓርትመንቶችና የንግድ ሱቆችን ይዞ ይቀርባል ሁሌም ማለት ነው እና አሁንም የሰማሽው ነገር እውነት ነው፣ ልክ ነው። ኦኬ፣ በጣም አሪፍ። ምን ያህል ሳር ቤት ለመኖር ምቹ ነው? እውነት ነው። ሳር ቤትን ስናስብ ሳር ቤት የዲፕሎማቲክ ሰፈር ነው እንደምታውቂው። ሳር ቤት ላይ እንግዲህ ከ35 በላይ ኤምባሲዎች አሉ። እንደው ሜንሽን ለማድረግ ያህል ካናዳ ኤምባሲ፣ ስዊዘርላንድ፣ ኢንዶኔዥያ፣ ዩናይትድ አረብ ኤሚሬት፣ ሳውዝ አፍሪካ፣ ቫቲካንን ጨምሮ ሌሎች ብዙ ኤምባሲዎች መገኛ ነች። የእነዚህ ኤምባሲዎች መገኛ ሲሆን በውስጡ የሚኖሩ በኤምባሲዎች ውስጥ ዲፕሎማት ሰፈሮች ውስጥ የሚኖር ዲፕሎማቶች አሉ ማለት ነው። እነዚህ ሰዎች ከዛ ራዲየስ ውጭ መከራየት አይችሉም፣ መኖርም አይችሉም። ስለዚህ ሳር ቤት እንደው በዶላር ድረስ የሚከራይ ቦታ ነው ማለት ነው። ስለዚህ በብር ገዝተው ከኛ በዶላር የሚከራዩት ቦታ ነው። ምን ያህል ምቹ ነው ይላልሽኝ ደግሞ ያው ሁልጊዜም ምቹነት የምንለካው በትምህርት ቤቶች፣ በሃይማኖት ተቋማት፣ በንግድ ኤሪያዎች እንዲሁም ደግሞ ምን ያህል የሕክምና አቅርቦት ሳለ የሚለው ነው። ለምሳሌ ሕክምናን ብናይ ሲልክ ሮድ ፊት ለፊት ላይ ነው እየሸጥን ያለነው አፓርትመንት ያለው። ስለዚህ ህመም አይቅጠምና ግን ቢከሰት እዛው የሚታከሙበት አማራጭ አለ። ሲልክ ሮድ ብቻ አይደለም፣ ብሩክ ሆስፒታልም ከኛው አቅራቢያ ላይ የሚገኝ በጣም ጥሩ ሎኬሽን ላይ ያለ ቦታ ነው አሁን እየሸጥን ያለነው አፓርትመንት። ከዚህ በተጨማሪ ትምህርት ቤትን ስናስብ ከጊብሰን ትምህርት ቤት ትንሽ ሜትሮች አቅራቢያ ላይ ነው የሚገኘው። ኢትዮ ተርኪሽ ስኩልም እንዲሁ ይገኛል። ሌሎችም ትምህርት ቤቶች እንዲሁ እንደየምርጫቸው ለደንበኞች የሚሆን ያለበት ቦታ ነው። ሃይማኖት ተቋማት ብንል ለኦርቶዶክስ እምነት ተከታዮች የመካኒሳ አቦ ቤተክርስቲያን በቅርብ ርቀት ነው የሚገኘው። እንዲሁ ደግሞ ለፕሮቴስታንት እምነት ተከታዮች ደግሞ ዘጻት አፖስቶሊክ ቸርችም እዚሁ ነው ያለው። መስጊድን ስናስብ ቢላልሁል መስጊድ በዚሁ አቅራቢያ ላይ ያለ ነው። ስለዚህ የሃይማኖት ተቋማትን በጥሩ ሁኔታ የያዘ ቦታ ነው ማለት ነው። ሁሉም የሚያካትት ሁሉም ነገር ያለበት ነው። እውነት ነው። ለምሳሌ ንግድ ተቋማትን ደግሞ ብታስቢ አዳምስ ፓቪሊዮን አለ፣ ላፍቶ ሞል አለ። ስለዚህ ተገበያይተው ምንም ማያጡበት ቦታ ነው ማለት ነው እንዳጠቃላይ። ስለዚህ ቦታው ለመኖር ምን ያህል ምቹ ነው ስንል ትምህርት ቤቶችን እኚህ ነገሮችን ሁሉ ከያዘ ለመኖር ምቹ ነው ማለት ነው። እውነት ነው። አፓርትመንቱ ምን አይነት ኦፕሬሽኖችን አሉት? ኦኬ፣ በውስጡ ያሉት አሚኒቲዎችን የጠየቅሽኝ ከሆነ ከቫቲካን ኤምባሲ ኦልሞስት 50 ሜትር ርቀት ላይ ነው የሚገኘው። ስለዚህ በዚህ ፋሲሊቲ ላይ የሚኖር አፓርትመንት አካባቢው የሚመጥን ዘመናዊ የሆነ አፓርትመንት መሆን አለበት። ስለዚህ ይሄ ሞደርን አፓርትመንትን ስናስብ በውስጡ ግድ ነው መኪና ማቆሚያ ፓርኪንግ ኤሪያዎች ያስፈልጉታል። መብራት ሊጠፋ ይችላል። ስታንድ ባይ ጀነሬተር ወሳኝ ነው። የመብራት መጥፋት ብቻ አይደለም ደግሞ ችግር። ስለዚህ ኃይል መቆራረጥም ይኖራል እና ትራንስፎርመር እንገጥምበታለን። ከዚህ በተጨማሪ የምንጓጓዝባቸው ሊፍቶች፣ በየደረጃው ላይ ያሉ ሴኩሪቲ ሩሞች፣ አድሚኒስትሬሽን ኦፊሶች፣ ሎቢዎች፣ ጋርቤጅ ሹት፣ ጽዳት ክፍል፣ ቴራሱ ላይ ደግሞ ለሀዘን ደስታ የሚያገለግል እንዲሁ ፕሮግራም ማሰናጃ የሆነ ቦታ ሁሉ ያካተተ ዘመናዊ አፓርትመንት ነው ማለት ነው። እሺ አቤል፣ በእናንተ አፓርትመንት ላይ በተጨማሪ ምን አይነት የቤት አማራጮች አሉ? አከፋፈሉስ ምን ይመስላል በካሬ?
በጣም ጥሩ። ዋናው ነገር ዋጋ ነው አይደል? እየሸጥን ያለነው አፓርትመንት እንዳልኩሽ አስፓልት ዳር ነው። አስፓልት ዳር ላይ ያለ አፓርትመንት ተመጣጣኝ ዋጋ ሊባል የሚችል ዋጋ ነው ያወጣንላት። ባለ 2 መኝታ እና ባለ 3 መኝታ አማራጮች አሉ በዚህ አፓርትመንት ላይ። ባለ 2 መኝታ 80 ካሬ ሚኒማሙ ነው። 80 ካሬ በ5 ሚሊዮን 700 ሺህ ብር አንዴ ለሚከፍሉ ደንበኞች ነው እየሸጥን ያለነው። ክፍያውን በአንዴ መፈጸም ለሚችሉ ማለት ነው። ባለሙሉ ክፍያ ማለት ነው። ባለሙሉ ክፍያ በአንዴ መክፈል የሚችሉ ከሆነ። ነገር ግን በአንዴ መክፈል የማይችሉ ከሆነ ጠቅላላ ዋጋው 8 ሚሊዮን 800 ሺህ ብር ይሆንና ከሱ ላይ እንደ ቅድመ ክፍያ ወይም ዳውን ፔመንት 20% ብቻ ነው መክፈል የሚጠበቅባቸው። ይህም ማለት 1 ሚሊዮን 760 ሺህ ብር ቀድሞ የሚከፍል ይሆናል ማለት ነው። ቀሪውን በ3 ዓመት ውስጥ ምክንያቱም አፓርትመንቱን በ36 ወራት ዲሊቨር የምናደርገው እንደመሆኑ በ3 ዓመት ውስጥ ተከፋፍሎላቸው ቀስ እያሉ እየሰሩ የሚከፍሉበት አማራጭን አስተካክለናል። ቴምር ሪል ስቴት ያው ከሚጠቀምባቸው ዋነኛ መንገዶች አንዱ የክፍያ መንገዱ ነው። እኛ የክፍያ መንገዳችን ፕሮግረስ ቤዝድ ነው፣ ወይም ደግሞ የግንባታ ሂደቱን ደንበኞች እያዩ የሚከፍሉበት ነው። ይሄ ታማኒነትን ለመፍጠርና ይበልጥ ጉልበትና ኢነርጂ እንዲሆናቸው ማሳያ ይሆናል ማለት ነው። ስለዚህ 80 ካሬ ባለ 2 መኝታ በአንዴ ከከፈሉ በ5 ሚሊዮን 700 ሺህ ብር በአንዴ መክፈል ካልቻሉ 20% ብቻ በመክፈል እሱም ማለት 1 ሚሊዮን 760 ሺህ ብር ከፍለው ቀሪም ቀስ እያሉ የሚከፍሉት ይሆናል ማለት ነው። ከዚህ ውጪ ከ30% እና ከዛ በላይ ደግሞ ለሚከፍሉ እንዳከፋፈላቸው መጠን እንዲሁ እንደየደረጃው ቅናሽን ያዘጋጀንበት ሁኔታ ነው ያለው። በዚህ ህንፃ ላይ 80 ካሬ ብቻ አይደለም ምርጫ ያለው። 105 ካሬ አለ፣ 110 ካሬ አለ። ባለ 3 መኝታ ላይ ስንሄድ በ139 ካሬ ጀምሮ እስከ 152 ካሬ ለሚፈልጉ ደንበኞች እንዲሁ ያዘጋጀንበት ሁኔታ ነው ያለው። ስለዚህ 139 ካሬውን ለምሳሌ ባለ 3 መኝታውን ብንመለከተው ደንበኞች በአንድ ጊዜ ከከፈሉ 9 ሚሊዮን 900 ሺህ ብር ጠቅላላ ክፍያው። ነገር ግን ቀስ እያሉ የሚከፍሉት ከሆነ ዋጋው 15 ሚሊዮን 400 ሺህ ብር ገደማ ይጠጋል። ስለዚህ ብዙ ልዩነት አለ። ቀድመው ወደ 3 ሚሊዮን ብር የሚሆነውን ወይም 20%ውን ቀድመው የሚከፍሉ ይሆናል ማለት ነው። ስለዚህ በዚህ ያከፋፈል መንገድ ሳር ቤት ቫቲካን ኤምባሲ አቅራቢያ ላይ እየሸጥን ያለነው አፓርትመንት በዚህ ሂሳብ ይወጣለት ይሆናል ማለት ነው። ኦኬ፣ በጣም አሪፍ። የኮንስትራክሽን እቃዎች ቢጨምሩ የዶላር ጭማሪ ቢኖር ይሄ የዋጋው ጭማሪ ይኖራል ወይስ? እውነት ነው። ቴምር ሪል ስቴት እንደ ድርጅት ከሚለያቸው ነገሮች አንዱ ይሄ ነው። ምን መሰለሽ፣ የግብአት ውጤቶች ቢጨምር ሲሚንቶ፣ ብረት፣ አልሙኒየም፣ ነዳጅ የመሳሰሉ ነገሮች በደንበኛው ላይ የምንጨምረው አንድም ብር ጭማሪ የለም። ይሄ በደንብ ደንበኛውን ሴኪውር የሚያደርገው ደህንነት እንዲሰማው የሚያደርግ ነገር ነው ማለት ነው። ሌላኛው እኛ ግብይታችን በኢትዮጵያ ብር ነው። ስለዚህ ምንም አይነት የዶላር ለውጥ እንኳን ቢኖር በእነሱ ላይ የሚጨምር ምንም ነገር የለም። ያ እንደ አጠቃላይ ቴምር ሪል ስቴት ለደንበኞች ተመጣጣኝ ነገርን ከማቅረቡ ባሻገር አሁን ላይ በ35% ቅናሽ ነው የመጣ ነው። እሺ አቤል፣ ስለ ሳር ቤት እንግዲህ በጣም ብዙ አብራርተህልናል። ቆንጆ ሰፈርም እንደሆነ ነግረህናል ማለት ነው። ከዛስ ውጪ ሌላ ሰፈር አላችሁ? ቴምር ሪል ስቴት በነገራችን ላይ ቦታዎች የሚያገኘው መሬት ባንክ ገብተው በጨረታ የተገኙ ቦታዎች ናቸው። በከተማችን ላይ ለመኖር ምቹ የሆኑ እንደው ቢያከራዩዋቸው ራሱ ትልቅ ቫሉ ያላቸው ቦታ ነው የምንሸጠው ሁልጊዜ። ለምሳሌ እንደው ከሳር ቤት ሳልወጣልሽ ሳር ቤት ላይ ባለ 2 መኝታ እስከ $1200 ይከራያል። ባለ 3 መኝታ እስከ $2000 እና ከዛ በላይ ይከራያል። ይህም ማለት ቦታው በዶላር የሚከራይ ከመሆኑ ባሻገር ጥሩ ኢንካም እንዳለው ማሳያ ነው። ሪሴል ቫሊዩንም ብታዩ በጣም ጥሩ ነው። ሳር ቤት እንዳጠቃላይ በጣም ተመራጭ፣ ወሳኝ፣ ለመኖር ምቹ ሆነ ዲፕሎማቶች በደንብ የሚንቀሳቀሱበት ከሀገር ውጭ ያሉ ሰዎች በጣም የሚወዱት ሰፈር ነው። በተቃራኒው ግን አሁን ለምሳሌ ሳር ቤት ብቻ አይደለም እንደዚህ አይነት ሰፈር ያለው። አሁን ሁለተኛም ጠቅስልኝ ሰፈር የ4 ኪሎ እና የካሳንቺስ አዋሳኝ በሆነችው አዋሬ ላይ ሌላ ሳይትን ይዘን ብቅ ብለናል። ቴምር ሪል ስቴት አዋሬን የተሰኘው ቦታ ይዞ ሲመጣ እንደ ስትራቴጂ ወይም ደግሞ እንደ ፊዚቢሊቲ ስተዲ እንዳጠናው ካሳንቺስ በጣም እንደሚታወቀው እንደ ሳር ቤት ሁሉ የዲፕሎማቶች ሰፈር ነው። ዩናይትድ ኔሽን የሚገኘው እዛ ነው። አጠቃላይ ነገሮቹ ያሉት እዛ ነው። 4 ኪሎን ስናስብ ሃይ ፖፑሌሽን ነው። ሰው በጣም ብዛት ያለበት ቦታ ላይ ነው። ተከራይ ማይጠፋበት በጣም ወሳኝ ቦታ ነው። እነዚህ አዋሳኝ ቦታ አዋሬ በምንለው ቦታ ላይ አዲስ ሳይትን እንዲሁ እንደ ሳር ቤት ሁሉ በ3 ዓመት ጥንቅቅ ተደርጎ የሚረከብ ሁለተኛው ሳይት ይዘን መጥተናል። ከሴኪዩሪቲ አንጻር ለምሳሌ አዋሬን ብታዩ ፓርላማ የሚገኘው እዛ ሰፈር ላይ እንደመሆኑ መጠን በጣም የሴኪዩሪቲ ኢሹ የሌለበት በጣም ወሳኝ ምቹ የሆነ ቦታ ነው ማለት ነው። ያ ስለዚህ እንደ አጠቃላይ
ከሳር ቤት ባሻገር አዋሪ ላይ በባለ 1 መኝታ 80 ካሬ በባለ 3 መኝታ ከ117 ካሬ ጀምሮ ለደንበኞች ይዘን መጥተናል። ለምሳሌ ባለ 1 መኝታው 78 ካሬ ኦር 80 ካሬ ብለን የነገርንሽ በ78 ካሬ ላይ እንኳን ብታዩ በ5 ሚሊዮን 600 ሺህ ብር ጠቅላላ ክፍያ ነው እንግዲህ አሁን እየሸጥን ያለነው በአንዴ ለሚከፍሉ ማለት ነው። ያንን መክፈል ለማይችሉ ደንበኞች ግን ምን እናደርጋለን ማለት ነው? በጊዜ ሂደት ውስጥ የሚከፍሉበት አማራጭ እንደ ቅድመ ክፍያ ግን 20% ብቻ ከፍለው ኦን የሚያደርጉት አፓርትመንት ነው ማለት ነው። በጣም አሪፍ። በካሬ አማራጮችስ ክፍያው ምን ይመስላል? አሁን የካሬ አማራጭን ስንመለከት አዋሪ ላይ ለምሳሌ በ78 ካሬ ባለ 1 መኝታ በ117 ካሬ ባለ 3 መኝታ እስከ 145 ካሬ ድረስ ምርጫ አላቸው። በዚህ ካሬዎች ሁሉ ደንበኞች መርጠው የወደዱትን መግዛት ይችላሉ ማለት ነው። በጣም ቪው በጣም ጥሩ ነው። ቆንጆ እይታ የሚታይበት ነው። ወደ ቤተ መንግስት የሚያይ አቅጣጫ ያለን ቪው አለ። በተቃራኒው ደግሞ ወደ ካሳንቺስ የሚያይ እንደዚሁ አቅጣጫ ያለን አለ። ስለዚህ እንደ አጠቃላይ ከእይታም አንጻር ከቪውም አንጻር በጣም ተመራጭ የሆነ ቦታ ነው። ቆንጆ ሰፈር ነው። በጣም አሪፍ ነው። ሻቤል እኔ ፐርሰናሊ ሳር ቤትን በጣም የምወደው ሰፈር ነው። በጣም ቆንጆ ነው። ስፔሻሊ አሁን ደግሞ ኮሪደሩ ከተሰራ በኋላ በጣም ቆንጆ ሆኗል። አዋሬም ያው ለሚፈልጉ ሰዎች በጣም ቆንጆ ሰፈር ነው። ከአሁን በፊት የንግድ ሱቆችም እንዳሏቸው አውቃለሁኝ። እሱስ ለመግዛት ለሚፈልጉ ሰዎች አንዳንድ መረጃ ብትሰጥልኝ። አዎ ምን አለ መሰለሽ እንደው ያኔ ጊዜ በመጣሽበት ሰዓት ላይ እየሸጥን የነበረው ሳር ቤት ቫቲካን ጋር የነበረ ሳይት ነው። አሁን እሱ ግንባታው 19ኛ ፎቅ ደርሷል። እዛ ላይ ሽያጭ የለም፣ ጨርሰናል። የአፓርትመንቱን በተመለከተ አሁን እዛ ላይ በጣም ብዙ ደንበኞች በመጠየቃቸው የተነሳ ከዛው ሳይት ኦልሞስት 20 ሜትር 30 ሜትር አቅራቢያ ላይ ነው የሳር ቤቱን ያወጣ ነው። ያኔ የሱቁ ላይ ልጠይቂን በመጣሽ ወቅት ላይ የሳር ቤትም ስለነበር አሁን 19ኛ ፍሎር መድረሱን እዚሁ ላይ ኮንፊርም ላድርግሽ ብዬ ነው። ግንባታው በጥሩ ሂደት እየሄደ መሆኑን ያሳያል። በእርግጥ እዛ ጋር ላለቀባቸው ደንበኞች ነው አሁን አዲስ ሳይት የለቀቅንላቸው ማለት ነው። ሱቅን በተመለከተ ግን ፒያሳ ላይ ስንሸጥ የነበራቸው ሱቆች ኦልሞስት ተጠናቀዋል። ያሉት በጣም ጥቂት ውስን ሱቆች ናቸው፣ ግራውንድ ፍሎር ላይ ብቻ ማለት ነው። ግን ብዙ ጊዜ አሁን ከፒያሳ ውጭ ወጣ ባለ ቦታ ላይ የሚፈልጉ ደንበኞች ስለሚኖሩ ቃሊቲ ገላን ኮንዶሚኒየም ላይ ከ2 ሚሊዮን 500 ሺህ ብር ጀምሮ የንግድ ሱቆችን ይዘን መጥተናል። እንግዲህ ሱቅ ለሚፈልግ ደንበኛና ቦታው ደግሞ ቃሊቲ ገላን ኮንዶሚኒየም አካባቢ ላይ ለሚፈልጉ ደንበኞች እንደ አማራጭ ላያዩት ይችላሉ። ዛሬ ላይ ግን ያው በይበልጥ አንቺም ሰምተሽ የመጣሽው የ5 ሚሊዮን 700 ሺህ ሳር ቤቱን እንደመሆኑ መጠን ሳር ቤት ላይ እና አዋሪ ላይ ያሉትን በጥሩ ሁኔታ ገልጬልሻለሁ ማለት ነው። ኦኬ፣ በጣም አሪፍ። እንግዲህ ሳር ቤት ላይ ያለው ቅናሽ እስከ መቼ ነው የሚቆየው? አሁን ለ10 ቀን ነው። የስራ ቀናትን በተመለከተ 10 የስራ ቀናት ላይ ብቻ ነው የሚቆየው። ይህ ቪዲዮ ከተላለፈበት 10 ቀን በኋላ ኤክስፓየር የሚያደርግ ይሆናል ማለት ነው። ሻቤል ውጭ ሀገር ለሚኖሩ ዲያስፖራዎች መግዛት ለሚፈልጉ ሰዎች እዚህ ሀገር ተወካይም ምንም ለሌላቸው ሰዎች እንዴት ነው መግዛት የሚችሉት? በጣም ጥሩ ይችላሉ። ቴምር ሪል ስቴት ላይ ያው ብዙ አማራጮችን አካተናል። ከዚህ ቀደም እንዲሁ እንደጠቀስኩልሽ ታስታውሽ ይሆናል። ለመድገም ያህል ግን በመረጡት መንገድ ከኛ ጋር ኮንታክት ካደረጉ በኋላ ማለትም የዋትሳፕ ቁጥር አለ፣ ዳይሬክት ኮል አለ፣ ታች ላይ በምናስቀምጥላቸው ከደወሉልን በኋላ መረጃውን አጋርተን ክፍያቸውን ይፈጽሙልናል። ክፍያቸውን ከፈጸሙ በኋላ ውል እንልክላቸዋለን በዲቴል ወዳሉበት ስቴት ማለት ነው። ስለዚህ እነሱ ፈርመው ያንን ውል መልሰው ይልኩልናል። በመቀጠል ደረሰኝ ቆርጠን በድጋሚ እንልክላቸዋለን ማለት ነው። ስለዚህ መሀል ላይ ወኪል እንኳን ባይኖራቸው ሙሉ ለሙሉ ካሉበት ቦታ ሆነው ቴምር ሪል ስቴት ላይ አፓርትመንቱም ሆነ ንግድ ሱቅ መግዛት ይችላሉ ማለት ነው። በጣም አሪፍ። እንግዲህ በጣም ብዙ መረጃ ሰጥተናል። ሳር ቤት ላይ ያለው ቅናሽ እንዳያመልጣቸው ተመልካቾች ካሁኑ ደውለው መግዛት ይችላሉ ማለት ነው። በጣም ጥሩ። እንደ ማጠቃለያ ግን አንድ ነገር ልበልሽ እና ቴምር ሪል ስቴት ሳይቶችን ሲያወጣ ሁልጊዜም በትኩረት ነው የሚያወጣው። የሚያያቸው ወሳኝ ቦታዎች ናቸው። ቢያከራዩት በጣም ሊያተርፏቸው የሚችሉ ቦታዎች ናቸው። አይን የሆኑ ቦታዎች ናቸው። ከዛ ባሻገር ደግሞ ቦታዎቹ ምንም አይነት የኮሪደር ፕሮጀክት የማይነካቸው ናቸው። ምክንያቱም መሬት ባንክ ገብተው በጨረታ የምናገኛቸው ቦታዎች ናቸው። ስለዚህ ምንም አይነት ኮሪደር ፕሮጀክቶች የማይነካቸው ናቸው። የዲሊቨሪ ታይም ምንም የማይስተጓጎልባቸው ናቸው። ምክንያቱም ድርጅታችን የሚገነባው ሲንግል አፓርትመንት በተመረጡ ቦታዎች ስለሆነ ማለት ነው። ስለዚህ ኮምፓውንድ እና ሂውጅ ነገሮችን በመያዝ ጊዜውን ማጓተት አይፈልግም ማለት ነው። እንደ አጠቃላይ ቴምር ሪል ስቴት ላይ አሁን የወጡት አፓርትመንቶች በሳር ቤትም ሆነ በአዋሪ
በ5 ሚሊዮን 700 ሺህ ብር አንድ ጊዜ ለሚከፍሉ ደንበኞች የሚቆየው ለ10 ቀናት ብቻ ነው። ባለ 3 መኝታ በ9 ሚሊዮን 900 ሺህ ብር ለሚከፍሉ ደንበኞች የሚቆየው ለ10 ቀናት ብቻ ነው። ከዚህ በኋላ ወደ ነበረበት ዋጋ የሚመለስ ይሆናል። ስለዚህ እድሉን ተጠቀሙ። ታች በምናስቀምጥላቸው ስልክ ቁጥር ዋትስአፕ ኮል ይደውሉልን እንላለን። እሺ መልካም። ስለተጠቀመ መረጃ እናመሰግናለን። በጣም ነው የማመሰግነው ስለጎበኘሽን። እሺ እኔም አመሰግናለሁ። እናመሰግናለን።